እኔ በቃ ማለት ትክክለኛ መረጃ አይደለም የሚያስኩት ልበልህና ልለፈውና ይሄን ነገር አረጋግጠ ከሆነ እቺ ልጅ ከዛ ቤት እንድታስወጣ ትፈልጋለሁ። ችግር የለም ማለት አስወጣታለሁ። ግን ደግሞ እርግጠኛ ሆኜ የምነግርሽ ነገር አብርሃም አንቺና አብርሃም የኖራችሁበት ቤት አብርሃም ሄርሜላን አያኖራትም እያልኩሽ ነው። የምሬን የሰማሽው ነገር ያኖራት፣ ግን እዛ ቤት ውስጥ እንድትኖር አልፈልግም። ስንጨርስ እንጨርሳለን፣ እስካልጨረስን ድረስ ደግሞ አልጨረስም። በቃ ሰላም ውድ ቤተሰቦች እንዴት ናችሁ? አላችሁ ባላችሁ በሰላማችሁ ብዝዝት ይበል እና ሀቢቦቼ ሰብስክራይብ እያረጋችሁ እና ለምታረጉትም ደግሞ ወላሂ ጀዛከላሁ ኸይረን ለጀዛችሁን ይክፈላችሁ። እና እንግዲህ ዛሬ ሩታን ይዤላችሁ መጣሁ ማለት ነው። ሩታ ብዙም አልከታተላትም፣ ግን እስቲ ይሄን ሰሞን ጀመርኳት። እንግዲህ ስራ ነው ለኔ ምን ላድርግ። እንደዛ ነው ጋይስ። ቪዲዮዬንም ላይክ ማድረጋችሁን እንዳረሱ። ማን ስሟ ሄርሜላ የሚሏት ማለት ነው። የሩታ ቤት ውስጥ ገብታ እሷ ከዛ ስትል መኖር ጀመረች መሰለኝ። አሁን ሩታ ይሄ ልጁ ማነው ስሙ ግን አላውቀውም፣ ይቅርታ። እሱን ጠርታ ከዛ ቤት ውስጥ እንድታስወጣልኝ፣ እዛ ቤት ውስጥ እንድትኖር አልፈቅድላትም። ሁሉ ነገር አሁን ያኔ እስከ ሞልድ ድረስ እሱ ራሱ ባሏ አብረሽን እስከ ሞልድ ድረስ በቃ ያኔ ጠብቅልኝ ሁሉ ነገር፣ ከዛ በኋላ ይተናቀቃል። ግን እስከዛ ድረስ ለምን ብሎ ነው እሷን አመጣ እዛ ውስጥ ማኖር የፈለገው እያለች ነው ማለት ነው። እንግዲህ እንዳያችሁት ነው። ልጁ ደግሞ በሰው ወሬ እንዴት ትይዛለሽ? የሰው ወሬ ከዚህም በፊትም ብዙ ነገር ተብሏል። ብዙ ነገር ትዳራችሁን ሊያፈርሱ በጣም የሚወዳችሁ እንዳለ የሚጠላችሁም አለ። ስለዚህ አንቺ በሰው ወሬ ሄደሽ እኔ ምንም ማድረግ አልችልም እያላት ነው። እሷ ደግሞ እሺ እርግጠኛ ሂድና እርግጠኛ ሁንና እውነት ካለች ከዛ ቤት ውስጥ እንድታስወጣልኝ፣ እምቢ ካለኝ ግን በቃ የራሴን እርምጃ ነው የምወስደው። ምንም ወደ ኋላ ቢመልስልኝ ነገር የለም። በቃ በህግም ሆነ እሷን ያመጡትንም እሷንም ባሏንም አንድ ላይ ህግ ቦታ ነው ማቀርባቸው። እኔ ያለው እንዴት ቤት ውስጥ መኖር ትችላለች? በፍጹም ያኔ መፍተው አይደለም አይፈቀድላትም እያለች ነው ማለት ነው። በነገራችን ላይ ሩታ ማለት ነው ምስኪን ወላሂ በጣም ከባድ ነው። እንግዲህ ወይ ወንዶች ይሄው እንዳያችሁ ነው። እንግዲህ ባሏ ራሱ እንኳን ቤቱ ባሏ ራሱ ተወሰደባት። እሷ ባሏ ራሱ ይሄው እያየችው በአይኗ እየተወሰደባት ነው። እሷ ስለ ቤቱ አስፈራት። ቤቱስ ምንም አታረገው፣ ግን ዋናው ተወሰደባት። ዋናው ነው ባሏ ነበር። ባሏ ተወሰደባት። እሷ ግን ትኩረት ያደረገችው በቤቷ ላይ ነው ማለት ነው። እና የትም ሆነ የትም እሱ ግን ያኔ ከቤቷ ራሱ ብትወጣ ማለት ነው ሌላ ቦታ ራሱ አብሮ ይኖራሉ። ያኔ ችግር የለበትም። ግን እሷ ከቤቱ እሱ ነበር መመለስ ያለባት ማለት ነው። ቅድሚያ ሲጀመር እኮ እፋታለሁ ምናምን ትላለች እንጂ ሩታ በጣም ነው የምትፈልገው እሱን ማለት ነው። መለያት አትፈልግም። እንደምታወራው ራሱ አፋ ያኔ በሁኔታዋ ላይ ውስጥ ጋይስ። እና ግን ማንም ባሉ የመጀመሪያ በትዳርን ማንም አያፈርስም። ግን እንደዚህ ከባድ ነው። ያኔ እንደዚህ መኖር በጣም ከባድ ነው። ሙላው ጋይስ። እቺም ደግሞ እንዴት ሰው በቃ ምንም ሄሌና የሚባል ነገር የለም እንዴ? ደግሞ እኮ ከአብረሽ ጋር ተመካክረን ቃል ገብቶልኝ ነው በቃ እኔ እስከምትወልጂ ሲጀምር አይታችኋል አይደል? ቪዲዮ ለቀዋል። ቃል ተገባብተው እስከምትወልጂ በቃ ምንም እንደውም እሱ ሰርጁ እያላት ነው በቀጠሮ ይሄንን ማለት ነው። እሷ ግን እምቢ አለች። እሷን በአፏ ነው እንጂ እያስመሰለ ያለችው ሲጀመር እየወደደችው ነው። ያኔ እሱን መቶ አትፈልግም።
ደግሞ ጋይ ሲጀመር ድራማ እየሰሩ ነው እንጂ እነኚህ ልጆች እኔ ምንም እውነትም እየመሰለኝ አይደለም። እና ቀጠሮ እስከሚደርስ ድረስ በቃ አንቺም እስከምትወልጂ ድረስ ምንም ማድረግ